ይህን ይመስላል ጋይስ የቀብር ስነ ስርዓቱ። የሰው ልጅ አፈር ናት፣ ያሳዝናል። ትናንት ፎቶ ሲነሳ የዋለ ሰው ዛሬ ወደ መቃብር ሲወርድ ሁሉ ነገር በሰከንድ ነው የሚቀያየረው። ጋይስ እንዳያችሁት የቀብር ስነ ስርዓቱን በዚህ መንገድ ተፈጽሟል ማለት ነው። አንዳንድ አዳዲስ ነገሮች አሉ፣ አብረን እናያቸዋለን ማለት ነው። በጣም አንጀቴን ትንሽ የነካኝ ነገር ምንድን ነው? በሰዓቱ የሬሳ ሳጥን እንኳን የሚገዛ ሰው ጠፍቷል የሚለው ነገር ትንሽ እውነት ከሆነ ቀልድ ከሆነ ወይንም ዝም ብሎ ያልተረጋገጠ ወሬ ከሆነ በጣም ያሳፍራል። እንደዚህ አይነት ወሬ የሚያወራ ሰው ግን እውነት ከሆነ ልጅቱ ምን ያክል ብቸኛ እንደነበረች እና በሰዓቱ እንኳን የሚደርስላት ሰው እንዳልነበረ እንኳን ያሳዝናል ማለት ነው ቤተሰቦች። እና እስኪ አዳዲስ የተባሉትን ነገሮች አብረን ሬሳ ሳጥን የሚገዛላት አታ ሬሳዋ እንኳን ተንከራቷለች ሆስፒታል ውስጥ። ልጅቱማ ፈተናዋ የበዛ ልጅ ናት። ወንዳን ያለ ሬሳ ሳጥን የሚገዛላት አታ ሳጥኑን እንኳን ስታያት እስቺፕ ባይዘወይ ሳጥኑን እንኳን ስታያት እስቺፕ ባይዘወይ እንዴት ጋይስ ሳጥን ለንግግሬ የሚገዛ ሰው ጠፍቶ ማለት ነው። ሱልጣን ያሉት ምን ያክል እውነት ነው እና ቺፕ ሬሳ ሳጥን ነው። ቴንክ ዩ ሶ ማች ለዛ ኮንተንት ሽሞኔት። ግን ለምን ሪከርድ ማድረግ ቸኮልሽ? እያለቀሽ ነው ሪከርድ ያደረግሽው? ሳጥኑ ሲወጣ ምናምን ሚኒሊክ ሆስፒታል ምናምን ሆስፒታል ምናምን ሪፖርት ለማድረግ ነው? ዋይ አዝነሽላት ነው? ደኛ ሳጥን ብዙ የሚገዛ እንጀሩ አፈር ብሉ አፈር ብሉ በኢየሱስ አንዳልን ካራት ክሪሜት አስደርገኝና በቤዝ ልቀመጥ። እግዚአብሔር ክሪሜት ኖ ዶንት ወሪ አባውት ሳጥን ክሪሜት ልደረግና በቤዝ ኖ this is sad እኮ ከሞች you don't have anyone ባሏ ገድሏታል። ነገርኳችሁ እኮ አንዱ ዓለም ራሷን ብታጠፋ ቢገላት ሁለቱም ኢዝር ወይ ተጠያቂ እሱ ነው። አንገብግቧት ነው የከብት በእውነት አንገብግቧት ነው። ቤት መጣ ይፌኩ ዮኒ ማኛ ወቂ ዘመዶች እዚህ ካላችሁ አሰላ ያሉት እወዳቸዋለሁ፣ ጥሩዎች ናቸው። ወቂ ዘመዶች እዚህ ካላችሁ አሰላ ያሉት እወዳቸዋለሁ፣ ጥሩዎች ናቸው። እናትየውና እህትየው ግን ቅንቅናሚቲ ገብቷቸው በኦሮምኛ ሂዱበት እና እናትየውና እህትየው ያንገበግቡኝ ነበር አለች። እህትየውና እናትየው አንዳንድ እናቶች አሉ ወንድ ልጆቻቸውን አግብተው መኖር የሚፈልጉ ታውቃላችሁ። ግን ይሄን ነገር ቢችሉ ወንድ ልጆቻቸውን ቢያገቡ ደስ ይላቸዋል። ሴት ልክ ልጃቸውን ስትይዝ ጥምድ የሚያረጉ ታውቃላችሁ። ግን በሰላም አያስቀምጡ። ማዘር እንደዛ ናቸው አለች። ኤክስ ገርልፍሬንዱ እህትየውም እንደዛ በጣም ለገንዘቡ ብለሽ ነው ያልሺው፣ እንደዚህ ስለሆነ ነው። በነገራችሁ ላይ አቢዩሲቭ ወንዶችን ኢኔብል የሚያደርጉት እህትና እናቶቻቸው እንደሆኑ ታውቃላችሁ። ወንዶች አቢዩሲቭ ሲሆኑ አቢዩዛቸውን
እንዲቀጥሉ የሚያደርጉት ማለት ነው። ስፔሻሊ ኢኔብለር እናቶች ሲኖሩ ማይ ሰን ኢዝ ፐርፌክት ብሎ ሲያወሩ ማለት ነው። አሁን ለምሳሌ አንቺ ሄደሽ ማለት ነው ባልሽ ማለት ነው አርጎሽ ሄደሽ ልጅ ደበደበኝ ስትል የኔ ልጅ አንበሳ ነው፣ የኔ ልጅ ጥሩ ነው፣ ምን ያውቃል የኔ ልጅ ሰው ሊመታ ምናምን ይሉሻል። አንቺ ወጥ ስላልሰራሽ ይሆናል ምናምን ይሉሻል ማለት ነው። ኢኔት ኦኬ። ዘመዶቹ እዚህ ካላችሁ አይወለድላል እናትማ እንዴት አስታማ መከራ እንኳን ትሞት ብላ ጠፍታ እንኳን ስትሞት እንዴት እንደሚሆን ይታወቃል። እንኳን በድንገት ጠፎ ወድቃ ሞተች ሲባል አሁን ደስተኛ ትመስላለህ። ትምህርት ምን እንደሚፈጠር አታውቅም። ይቻላል ያየችውን ነገር አላውቅም። ወድቃለች ተብላችሁ የተጠራችሁት እሱ ቤት ነው። አንቺ መውደቋን ሰምተሽ ሄድሽው እሱ የተከራየው ህንጻ ላይ ነው። እሱ የተከራየው ህንጻ ላይ አይደለም። እኔ የደረስኩት ሆስፒታል ነው። ሆስፒታል ካመጧት በኋላ ከዛ የተወደቀች ብዬ ስጠይቅ አብርሃም የተከራየበት ቤት ህንጻ ላይ